ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱ ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። በጋምቤላ ክልል ባለፉት 6 ወራት ውስጥ በነዳጅ ግብይት ላይ አላስፈላጊ የዋጋ ጭማሪ አድርገዋል የተባሉ 6 ማደያዎች ነዳጃቸው ተወርሶ እንዲታሸጉ ተደርጓል ተባለ። ይህን ያለው የክልሉ ንግድና ኢንዱስትሪ ቢሮ ነው። በማደያዎች ላይ ከተወሰደው የማሸግና የመውረስ እርምጃ በተጨማሪ እስከ 350 ሺህ ብር ድረስ የተቀጡ ማደያዎች እንዳሉም ሰምተናል። በዚህም ከ40 ሚሊዮን ብር በላይ ከቅጣት እንደተሰበሰበም ቢሮ ነግሮናል። የጋምቤላ ክልል ንግድና ኢንዱስትሪ ቢሮ ኃላፊ አቶ ኮዋንግ ጉላንግ በክልሉ በነዳጅ ግብይት ላይ አላስፈላጊ የዋጋ ጭማሪ የሚያደርጉ ማደያዎች እንዳሉ፣ በግብይት ወቅትም ደረሰኝ የማይሰጡ አሉ የሚሉ ቅሬታዎች በተደጋጋሚ ወደ ቢሮአቸው ቅሬታ እንደሚቀርብ ተናግረዋል። ይህን ችግር ለመፍታት ህገወጦችንም ለመቅጣት በደረሰን ጥቆማ ብቻ ማድረግ ስለማይቻል ህገወጦችን የሚቆጣጠር በነዳጅ ላይም አላስፈላጊ ዋጋ እንዳይጨመር በሚል በጉዳዩ ላይ ክትትል የሚያደርጉ ከ9 ተቋማት የተውጣጡ ኮሚቴ መቋቋሙንም ነግረውናል። ይህ ኮሚቴም ቅሬታ በተነሳባቸው ማደያዎችና ነጋዴዎች ላይ የቁጥጥር ስራዎችን እየከወነ ይገኛል ብለዋል። በዚህ መሰረት ኮሚቴው ባደረገው የቁጥጥርና የክትትል ስራ ህገወጥ ነዳጅ ሽያጭ ሲከውኑ፣ የዋጋ ጭማሪ ሲፈጽሙ በተያዙ ማደያዎች ላይ እርምጃ እንዲወሰድ ተደርጓል መባሉን ሰምተናል። የኳታር አልሃያት የንግድ ቤተሰብ በኢትዮጵያ ለሚገነባው የ12.5 ቢሊዮን ዶላር የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት ድርሻ ለመውሰድ ፍላጎት ማሳየቱን ብሉምበርግ ዘግቧል። የቤተሰቡ የሥራ ተቋራጭ የሆነው ዩሲሲ ሆልዲንግ በፕሮጀክቱ ጨረታ ላይ እየተሳተፈ ይገኛል። ይህ ሜጋ ፕሮጀክት በዓመት እስከ 100 ሚሊዮን መንገደኞችን ለማስተናገድ የታለመ ሲሆን የመጀመሪያው ምዕራፍ ግንባታ ባለፈው ጥር ወር ተጀምሯል። ፕሮጀክቱን ለማገዝ ቀደም ሲል አንድ ያልተጠቀሰ የቻይና ባንክ የ500 ሚሊዮን ዶላር ድጋፍ ለማድረግ ቃል መግባቱ ይታወሳል። በሌላ በኩል የአውሮፕላን ማረፊያ በሚገነባበት የአቡሴራ አካባቢ የሚኖሩ ነዋሪዎች ያለምንም ካሳና ምትክ ቤት መፈናቀላቸውን በመግለጽ ቅሬታ እያቀረቡ ሲሆን የቢሾፍቱ ከተማ አስተዳደር ግን እስካሁን የቀረበ ይፋዊ አቤቱታ የለም በማለት ክሱን አስተባብሏል። የነዋሪዎች ቅሬታ ቢኖርም የኤርፖርቱ ግንባታ ግን በሂደት ላይ ይገኛል። የአውሮፓ ህብረት በኢትዮጵያ ላይ ጥሎት የነበረውን የቪዛ ገደብ አነሳ። የአውሮፓ ህብረት ምክር ቤት ከ2024 ጀምሮ በኢትዮጵያውያን ላይ ጥሎት የነበረውን የቪዛ ገደብ በይፋ ማንሳቱን አስታወቀ። ውሳኔው የተላለፈው አዲስ አበባ ህገወጥ ስደተኞችን መልሶ ከመቀበል ጋር በተያያዘ ከፍተኛ መሻሻል ማሳየቷን ተከትሎ ቀደም ሲል የተጣለው ገደብ የቤልጅየምና ሌሎች የሼንገን ሀገራት ቆንስላዎች ለኢትዮጵያውያን የሚሰጡትን የቪዛ አገልግሎት እንዲያጠብቁና የውድቅነት መጠን እንዲጨምር አድርጎ ነበር። አሁን ግን ገደቡ በመነሳቱ ፈጣን የቪዛ ውሳኔ አሰጣጥና የብዙ ዓመታት መልቲፕል ቪዛ የማግኘት ዕድል በድጋሚ ስራ ላይ ይውላል። ይህ እርምጃ በተለይ በኢትዮጵያ ውስጥ የሎጂስቲክስ እና የኤንጂኦ ስራዎች ላሏቸው የአውሮፓ ኩባንያዎች፣ ለስልጠና ወደ አውሮፓ ለሚጓዙ ባለሙያዎችና ለኮንፈረንስ ተሳታፊዎች ትልቅ እፎይታን ሰጥቷል። ሆኖም ተጓዦች አሁንም ፓስፖርታቸው ቢያንስ አገልግሎት ቀነ ገደቡ ሊያልቅ ቢያንስ 6 ወራት የቀሩትና 2 ባዶ ገጾች ሊኖሩት እንደሚገባ ባለሙያዎች አሳስበዋል። ፑቲን ለይፋ የሥራ ጉብኝት ማምሻውን ቻይና ገቡ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የ2 ቀናት ይፋ የሥራ ጉብኝት ለማድረግ ቤጂንግ ትላንት ማምሻውን ገብተዋል ሲል የሩሲያው መገናኛ ብዙሃን ዘግበዋል። ይህ ጉብኝት የተመቻቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቻይና ጉብኝታቸው ባጠናቀቁ በጥቂት ቀናት ውስጥ ነው። ፑቲን ከቻይናው ፕሬዝዳንት ሺ ጂንፒንግ ጋር በሚያደርጉት ውይይት በሁለቱ ሀገራት መካከል ያለውን ስልታዊ አጋርነት ማጠናከርና ዓለም አቀፋዊ ቀውሶች ላይ ይመክራሉ። የንግድ ልውውጣቸው 200 ቢሊዮን ዶላር ማለፉን የገለጹ ፑቲን በምዕራባውያን ማዕቀፍ ምክንያት ቤጂንግ ለሞስኮ ቁልፍ የንግድ አጋር መሆኗን አጽንኦት ሰጥተዋል። በጉብኝቱ የኢነርጂ፣ የትራንስፖርትና የንግድ ስምምነቶችን ጨምሮ ወደ 40 የሚጠጉ የትብብር ሰነዶች ይፈረማሉ ተብሎ ይጠበቃል። በተጨማሪ በዝግ በሚደረጉ ውይይት ስለ ዩክሬንና ኢራን ግጭቶች እንደሚመክሩ ክሬምሊን አስታውቋል። ቻይና በአጭር ጊዜ ውስጥ የሁለቱ ሀያላን ሀገራት መሪዎችን ማስተናገዷ በዓለም ዲፕሎማሲ ላይ ያላትን ተጽዕኖ ማሳያ መሆኑ ተገልጿል። በሳንዲያጎ መስጊድ ላይ 2 ታዳጊዎች በከፈቱ የጥላቻ ወንጀል ጥቃት 3 ሰዎች ተገደሉ። 2 ታዳጊ ታጣቂዎች ሰኞ ዕለት በሳንዲያጎ መስጊድ ላይ ተኩስ ከፍተው 3 ሰዎችን ከገደሉ በኋላ ራሳቸውን አጥፍተዋል ሲል ፖሊስ ተናግሯል። በሳንዲያጎ እስላማዊ ማዕከል ላይ የደረሰው ጥቃት የጥላቻ ወንጀል ነው ተብሎ እየተመረመረ መሆኑን ባለስልጣናቱ ተናግሯል። ሳንዲያጎ ፖሊስ አዛዥ ስኮት ዋህል ለጋዜጠኞች እንደተናገሩ መርማሪዎቹ ጥቃቱን
ያስከተለበትን ምክንያት ለማወቅ አሁንም እየሰሩ መሆናቸውን ገልጸው በጥቃቱ ዙሪያ ስላለው ሁኔታ ተጨማሪ ዝርዝሮች በመጪዎች ቀናት ይሰጣሉ ተብሎ ይጠበቃል። ጥቃቱ የተፈጸመው የሙስሊሞች የኢድ አልአድሃ በዓል ወይም የመስዋዕት በዓል ሊከበሩ እና በሳውዲ አረቢያ ወደሚገኝ የመካ ቅዱስ ስፍራ ዓመታዊ የሃጂ ጉዞ ሊደረግ ሳምንት በቀረው ጊዜ ነው። መስጊዱ በሳንዲያጎ ካውንቲ ውስጥ ትልቅ ሲሆን ከ5000 በላይ ሰዎችን የማስተናገድ አቅም አለው። በተጨማሪ በአረብኛ እስላማዊ ጥናቶችና እድሜያቸው 5 እና ከዚያ በላይ ለሆኑ ህፃናት ቁርአን የሚያስተምረው አር-ራሺድ የተሰኘው ትምህርት ቤት በውስጡ ይዟል። በተሽከርካሪ ውስጥ ሞተው የተገኙት ሁለቱ ተጠርጣሪ ታዳጊዎች እድሜያቸው 17 እና 19 ዓመት እንደነበሩ ተነግሯል። የአሜሪካ እስላማዊ ግንኙነት ምክር ቤት ጥቃቱን አውግዘዋል። ይህ በእንዲህ እንዳለ አሜሪካ ሳንዲያጎ በሚገኝ የእስልምና ማዕከል ውስጥ በተፈጸመ የሽጉጥ ጥቃት ጥቂት ሰዎችን ለመታደግ በወሰደው ፈጣን እርምጃ የጥበቃ ሰራተኛው አሚን አብዱላህ እንደ ጀግና እየተወሰደ ነው። ሰኞ ዕለት በተፈጸመው በዚህ የጥላቻ ጥቃት አሚን የታጠቁት ግፈኞች ወደ መስጂዱ ዋና ክፍልና በአቅራቢያ ወደሚገኝ ትምህርት ቤት እንዳይገቡ በመከላከል የብዙዎችን ሕይወት አትርፏል። የሳንዲያጎ ፖሊስ አሚን የፈጸመው ድርጊት እጅግ ደፋር እንደነበርና ሕፃናትን ጭምር ከጉዳት እንደታደገ ገልጿል። ለጀግናው አሚን አብዱላህ ቤተሰብ ማገዣ የሚሆን የገንዘብ ማሰባሰቢያ የተቋቋመ ሲሆን እስካሁን $657,000 በላይ ተሰብስቧል። ታሊባን የሴቶችን ዝምታ እንደ ጋብቻ ስምምነት የሚቆጠር አዲስ ሕግ አወጣች። የአፍጋኒስታን ታሊባን መሪ ኢባቱላ አሁንዛዳ በትዳር አጋሮች መካከል የሚደረግ መለያየት መርሆች የተሰኘ 31 አንቀጾች ያሉት አዲስ የቤተሰብ ሕግ አጽድቀዋል። በሕጉ አንቀጽ 7 ላይ ለአቅመ ሔዋን የደረሰች ድንግል ሴት ልጅ በትዳር ጥያቄ ወቅት የምታሳየው ዝምታ እንደ ፈቃደኝነት ወይም ስምምነት ተቆጥሮ ጋብቻው እንዲፈጸም ይደነግጋል። ይህ ሕግ ለአካለ መጠን ያልደረሱ ልጃገረዶችን ጋብቻ የሚፈት ሲሆን አባቶችና አያቶች በልጆቻቸው ጋብቻ ላይ ሙሉ ስልጣን እንዲኖራቸው ያደርጋል። በተጨማሪም ባሎች ሚስቶቻቸውን ግልጽ የሆነ የአካል ጉዳት እስካላደረሱ ድረስ እንዲደበድቡ ይፈቅዳል። ይህ ድርጊት ዓለም አቀፍ ቁጣን የቀሰቀሰ ሲሆን ዓለም አቀፍ የወንጀለኞች ፍርድ ቤት ICC በታሊባን መሪዎች ላይ በሴቶች ላይ በሚፈጸም የሰብአዊ መብት ጥሰት ወንጀል የእስር ማዘዣ አውጥቷል። በአሁኑ ወቅት በአፍጋኒስታን 14.2 ሚሊዮን ሴቶች አስቸኳይ ጥበቃና እርዳታ ይፈልጋሉ። ክቡራን አድማጮቻችን ለሰዓቱ ያላቸው ዜናዎች በዚህ እናበቃለን።